አንተ በመደር ላይ በህይወት የምትቆይባቸው ቀናት በሙሉ በዚህ ሁኔታ ይቀጥላሉ። እዚህ መድረስህን ጥሩ ነው፣ ግን ከዚህ በኋላም እዛ መስመሩ ላይ መጨረሻው ላይ ትደርሳለህ ወይ? አይመስለኝም። ኤርሚያስ ሙሉ ለሙሉ ራሱን ነፃ ለማድረግ ቢፈልግ የራሱን አሻራ ሙሉ ለሙሉ በቦታው እሱ ጓንት ተጠቅሞ ያንን አሻራ ሙሉ ለሙሉ ማስወገድ ይችል ነበር። የሱ አሻራ እዛ ላይ ተገኝቷል። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ሪልስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛ ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛ ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛ ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛ ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። እያንዳንዱ ነገር ማስረዳት እስከዚህ አሁን የነገርኩህ ፍርድ ቤትን በቃ ይሄን እናገራል። ሌላ የምጨምረው መቀነሰው ነገር የለም። ታስቡ ቺፕስ ይቀበርልሃል፣ ይቆጣጠሩሃል በኮምፒውተር። ከዛ ምን እንደምታደርግ ይነገርሃል። በቃ ሮቦት በለው። ግን በቃ ሞቷል ምናምን አለኝ። ደነገጥኩ። በዛ ምክንያት ራሱ ተነጋግረን ነበር። ባክናን ወሬ ላሰራ ብሎኝ ይዞኝ ሄደ ማለት ነው በማላውቀው ነገር። እኔንም እኮ ከዚህ ጉድ ብታወጣኝ ደስ ይለኛል። ምንድነው ከራስ ጉድ ማውጣ? አረ እኔ አሁን ካለውበት ሁኔታ ከዚህ ሁሉ ነገር ውስጥ አንተ እንደምትለው ትክክለኛ ሰው ከሆንክ እስኪ እኔንም ከዚህ ጉድ አውጣ። መስመር ያስከውን ጅራት የምትችለው አይደለህም። በእናንተ አቅም የሚሆን አይደለም። በጣም ብዙ ሂደቶች ማለፍ የሚጠበቅባችሁ ነው። ይሄ እድሜ ልክ እንኳን ቢፈጅብኝ ይሄ ኬዝ የፈጀውን ጊዜ ፈጅቼ እስከ መጨረሻው ድረስ አገኘዋለሁ። 666 ኢሉሚናንቲ ምናምን ሲባል ሰምተህ ታውቃለህ አይደል? በጣም ጥሩ። ከውጪ ድረስ በጣም በቢሊየን የሚቆጠር በጀት ተበጅቶ ከሰው ጋር ልትዋጋ ትችላለህ እንደ ሰው። ከመንፈስ ጋር ግን ለመዋጋት መንፈስ ልፈልግ ይገባል። የኔ ትእዛዝ የሁሉም ሰው ስራ የሰው ስራ ብቻ አይደለም፣ የመንፈስ ስራም ጭምር ነው። ስንት ሀብት ይኖረኝ አይኖረኝ፣ ስንት ንብረት ይኖረኝ አይኖረኝ፣ ስንት ሚስቶች ይኖረኝ አይኖረኝ እኔ ራሱም በቁጡ አላውቅም። እኛ በመንፈሱ ትእዛዝ መሰረት የሚሰጠን የተለያዩ መድኃኒቶች አሉ። በደም ስራችን ይሰጣል። አሁን ወደ ራሴ ስመለስ መድኃኒቱ ከራሴ እየወጣ ሲመጣ ማስታወሰው ነገር ምንድነው? የነበርኩበትን ሁኔታ ወደኋላ እንደ ህልም ነው ያየሁት ያለሁት። የትኛውም የዓለም ጫፍ ላይ ይሆኑ እንደርስበታለን። እኛ የምንፈልገው ይሄ ነገር ጥርት ብሎ ሙሉ ለሙሉም ደግሞ ሀገሪቱ ወይም ደግሞ ሀገራችን ከዚህ ነፃ እንድንሆን ነው የምንፈልገው። የሆነች ሴት የሆነ አይምሮ ውስጥ የሚታየኝ ነገር አለ። የሆነች የምታዘኝ የምትከታተለኝ አብራኝ የምትሆን ወደዚህ የምትል ጌታቸው በቁጥጥር ስር ከዋለ በኋላ የዳንኤልን ግድያ ሌላ ሰው እንደመራው ደርሰንበታል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። እንግዲህ ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ሳይቀር እዚህ እያመጣን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። እንደተመለከታችሁት ባለፈው ክፍል አንድ ነገር ተፈጥሮ ነበረ። እኛም እንግዲህ ይቺን ሰሞን ጠፋ ብለን ነበረ። ብዙ መረጋጋቶች ብዙ ደህና መሆኖች ስለሚያስፈልጉን ነበረ። ምንድን ነበር የተፈጠረው?
የተፈጠረው። እንደተመለከታችሁት እንግዲህ ኤርሚያስን እንዲሁም ደግሞ ሌሎች ወንጀለኞችን ከጽጌረዳ አንስቶ እዚህ ግድያ ላይ ቀጥታ ተሳትፈዋል የተባሉ ሰዎችን ነበረ እያወራን የነበረው። ጌታችንም በእጃችን ነው፣ ጌታቸውን በእጃችን ነው። ከዛ በተጨማሪ ደግሞ እንደተመለከታችሁት ጌታቸው ከተያዘ በኋላ ሌሎች ሰዎች ነበሩ ይህንን ግድያ እየመሩት የነበሩት። ጌታቸው በተያዘ ማግስት ነው ይሄ ነገር የተፈጠረው እና ኤርሚያስን አብሮት የነበረውን ግብረ አበሩን ጽጌረዳን ጀምሮ በእጃችን አድርገን እኛ ምርመራ እያደረግንላቸው ነበረ። በተቻለ መጠን ለመረጋጋት እየሞከርኩ ነበረ። እንደምትረዱኝ ተስፋ አደርጋለሁኝ። ፊት ለፊት የቆመው የወንድሜ ገዳዮች ነበሩ። እነሱን በቀጥታ ነበር እያናገርኩ የነበረው። እንደተመለከታችሁት ደግሞ እጅግ በጣም ስሜታዊ መሆን ችዬ ነበረ። መረጋጋት አልቻልኩም። ያ ሁኔታ ደግሞ ሌላ አላስፈላጊ ነገር ውስጥ ነው እንድገባ ያደረገኝ። በቃ በሁኔታው የታየኝ ነገር እነሱ ላይ ሙሉ ማስረጃ ይዘንባቸዋል። እያንዳንዱ ነገር መረጃም ማስረጃም ሙሉ ለሙሉ እጃችን ላይ ያለ ነገር ግን እነሱ እያመኑ አልነበረም። በሁኔታው ያለውን ነገር የነበረውን እያዩት ያለውን ማስረጃዎች ሳይቀር እየካዱ ነበረ። ያ ነገር ደግሞ ይበልጥ ስሜት ያድርጎኝ ነበረ። ከአቤል ጋር የሚያደረጉትን ቆይታ ተመልክታችኋል። እኔ ከወጣሁ በኋላ እንደምንም አቤልም ሌሎች ባልደረቦቻችንም የህግ አካላትም ጨምሮ እኔን ከዛ ውስጥ ውጪ አድርገው እንድረጋጋ ነበረ። ከዛ እንግዲህ ተረጋግቻለሁ ብዬ ገብቼ ነበረ። ነገር ግን አሁንም መረጋጋት አልቻልኩም። ከዛ የተፈጠረውን ሁኔታ ተመልክታችኋል። ምንም የሚያምኑ ሰዎች አይደሉም። እንግዲህ የተቀባበለ ራሳችንን የምንጠብቅበት የተዘጋጀ መሳሪያ ነበረና ያንን ይዤ ነው በቀጥታ የገባሁት እና ሁኔታው ላይ ምንድነው የተፈጠረው? መሳሪያውን አቀባበልኩት ቀጥታ በቃ በሁኔታው እኔ የታየኝ እነዛን ሰዎች በቃ ጭንቅላታቸውን ማለት ነው የታየኝ በሁኔታው ማለት ነው። እና በተቻላቸው አቅም የኛም ባልደረቦች የህግም አካላት አንዳንድ ሰዎች ገብተው ያለውን ነገር ሽጉጡን ለመያዝ ጥረት አደረጉ። ከዛ እንግዲህ ተቀባብሎ ነበር። ወደ ላይ ተተኮሰ። የነበረው ሁኔታ በእርግጥ አስደንጋጭ ነበረ። በእጄ ላይ ሰው ጠፍቶ ቢሆን ኖሮ ሌላ ነገር ነበር የሚፈጠረው። በእርግጥ እነዚህ ሰዎች ወንጀለኞች ናቸው፣ ከዚህም በላይ ቅጣት ይገባቸዋል። ለእኔ ግን ጥሩ አልነበረም ሁኔታው። ከዛ በላይ ግን መረጋጋት ስላለብኝ ራሴን መሆን ስለነበረብኝ ትንሽ ጊዜ እንደወስድ የኛም ባልደረቦች የህግም አካላት አደረጉ። ተመልሰው ወሰዷቸው። እኔንም እንግዲህ የተወሰነ ከራሴ ጋር እንዳወራ እንግዲህ ወደ ጠበል ቦታም እንዲሄድ የተወሰነ እንግዲህ ከራሴ ጋር ጊዜ እንዳገኝ ነበረ የነበረው ሁኔታ። ሰሞኑንም ጠፋ ያልንበት ምክንያት ሁላችንም እንግዲህ ለዚህ ነበረ ምክንያታችን እና ትንሽ ጊዜ ወስጄ አሁን እንግዲህ እንደምታዩኝ ጥሩ ላይ ነኝ ብዬ አስባለሁ። ጥሩ ሁኔታ ላይ ተመልሻለሁ። ነገር ግን የጀመርነው ኬዝ አይቆምም። አቤልን ነፃ የማውጣት ሁኔታ፣ ከዛ በተጨማሪ ደግሞ የዳንኤልን ገዳዮች ማግኘት ነበረ። በዚህ ፍጥነት እናገኛቸዋለን የሚል ግምት አልነበረንም። በጣም በትንሽ ጊዜ የገቡበት ገብተን ይዘናቸዋል የዳንኤልን ገዳዮች በቀጥታ። ከዛ በኋላ ግን ጌታቸው ነበረ መጀመሪያ ትዕዛዝ እየሰጣቸው የነበረው ጌታቸው ነበረ። ከዛ በኋላ ግን ምን እንደሆነ በማይታወቅ ሁኔታ ሽፍት ተደረገ። ጌታቸው መያዙን ተከትሎ ያን ሰውዬ ሊታገት እንደነበረ ነበር የነበረው። እንግዲህ ለነሱም የነበራቸው ሰውዬ ዳንኤልን ይዘውት ቀጥታ መሄድ ነበረ፣ መግደል አልነበረም። ከዛ ወዲያው ተደውሎ ትዕዛዝ ተነገራቸው። ትዕዛዝ ሲነገራቸው ምንድነው ዳንኤልን አስወግዱት፣ ግደሉት በያዛችሁት መርፌ። ይህንን ኤርሚያስም ያውቃል፣ አብሮት የነበረውም ግብረ አበር ያውቃሉ። ማን ነው ይሄንን ትዕዛዝ እየሰጣቸው የነበረው? ከጌታቸው ወደ ማን ነው ሽፍት ያደረጉት? ይሄ ሰውዬ ይሄንን ነገር የመራው ሰው ማን ነው? ለጌታቸውስ ምንድን ነው ያለውን ግንኙነት? እንግዲህ እንደነገርኳችሁ ወይም ደግሞ እናንተም እንደተመለከታችሁት ጌታቸው በእኛ እጅ ላይ ነው። እያንዳንዱን ነገር ምርመራ አድርገንለታል። እነዚህ ነገሮች አሉ። የህግ ሰዎች በጣም ነው ደስተኛ የሆኑት ኤርሚያስ በመያዙ። ኤርሚያስ በጣም ብዙ ወንጀሎች ላይ የተሳተፈ ሰው ነው። የኔ ዳንኤልንም ወንድም ግድያ ጨምሮ ከጌታቸው በማይተናነስ መልኩ ብዙ ግድያዎችን የመራ የጌታቸው ቀኝ እጅ ሊባል የሚችል ሰው ነው። ህግም የሚፈልገው በብዙ ፓስፖርቶች በብዙ ቪዛዎች የሚንቀሳቀስ ሰው ነው ይሄ ሰው። እንግዲህ ብዙ ማስረጃዎች እጁ ላይ አግኝተናል። አብሮት የነበረው ግብረ አበር ላይ ደግሞ የሁለቱም አሻራ እዛ መርፌ ላይ ተገኝቷል። ስለዚህ በቀጥታም ሆነ በተዘዋዋሪ ሁለቱም እዚህ ግድያ ላይ እጃቸው አለበት። መርፌው አሻራቸው እጃቸው ላይ ከተገኘበት ሁለቱም በተዘዋዋሪም ሆነ በቀጥታ ግንኙነት አላቸው። ወረቀቱን ያስቀመጠው አብሮት የነበረ ግብረ አበር ነበረ። እንግዲህ የኛም ሰዎች እኔም ኤርሚያስ ላይ የተወሰነ ጉዳት አድርሰንበታል። ሊመጣ በማይችልበት ሁኔታ ላይ በጣም አደጋ አድርሰንበታል። በጣም ነበረ ጉዳት ያደረስንበት በዛ ሁኔታ ላይ። ለዛሬ ሊደርስልን አይችልም። ምናልባትም ድኖ እንግዲህ የሕክምና አባላቶቻችን ደህና ነው መሄድ ይችላል ካሉ እሱን የምናመጣ ይሆናል። እስከዛ ግን የማይደርስ ከሆነ ባሉት ሰዎች ያሉትን ጌታቸውንም ጨምሮ እንግዲህ የተወሰነ ያገገመ ይመስለኛል። ጌታቸውም የተወሰነ ጉዳት አድርሰንበታል። ከነሱ ጋር ቆይታ እናደርጋለን። ምንድነው የተፈጠረው? ምንድነው የሚፈጠረው? ማንም ከጎናቸው ያለው ሰው የሚለው ከቪዲዮ በቀጥታ የምናይ ይሆናል። ጠፋ ስላለን ያለፉት ቪዲዮዎች የጠፉባቸው ሰዎች አጠር ባለ መልኩ ቪዲዮዎችን አዘጋጅተንላቸዋል። እሱን ደግሞ አይተን ስንመለስ በቀጥታ ከጌታቸው ጋር
እንግዲህ ኢንተርቪው የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ እኛ አንተን እዚህ የጠራንክ መቼም ለተመልካቾችም ነግሬያቸዋለሁ ያለውን ነገር። ኤርሚያስ የተባለው አንደኛው ወንጀለኛ ምናልባትም እጅግ በጣም ጉዳት ስለደረሰበት እስካሁን አልደረሰም። ከደረሰ የህግ ሰዎች ያመጡታል እዚህ ድረስ። እስከዛ ግን ከጌታቸውም ጋር ቆይታ ከማድረግ በፊት ካንተ ጋር ቆይታ ማድረግ ስለምፈልግ ነው። አሁን እንግዲህ የተፈጠረውን ነገር እያንዳንዱ ነገር ተመልክታል። ባለፈው በምን አይነት ሁኔታ እንደተለያየን ተመልክታል። እጅግ በጣም ትንሹን ነገር ነው ያደረግንበት፣ ከዛም በላይ ይሆናል። እናንተ በዚህ መንገድ እንቀጥላለን፣ ይሄ መንገድ ያዋጣናል የምትሉ ከሆነ የኛ መንገድ በዚሁ ይቀጥላል። ያያችሁት ትንሹን ነገር ነው። እናንተ የፈለጋችሁት እኛ እንድንጎዳ ተሰብረን እንድንቀር ነበር። ያለውን ነገር ከመጀመሪያ አንስቶ እስከ መጨረሻ የተፈጠረውን ነገር እንድትነግረኝ ይፈልጋለሁ። እኔ እኮ በባለፈው ስንት ጊዜ ልንገር፣ እኔ ተቀጥሬ ነው የምሰራው፣ ማስተናገድ ነው የምሰራው። ከዛ ውጭ በቃ ኤርሚያስ ነው ችግር አያመጣብህም እንደዚህ ነው በቃ የሆነች ነገር ሰው እናግታለን ምናምን አለኝ። ከዛ በኋላ በቃ ልጁ ሲመለስ የጌታቸው ልጅ ሲመለስ እኛ ባለቤት መለቀቅ ነው፣ ሌላ ነገር ሪስክ የለውም አለኝ። እሺ አልኩኝ። ሁለቱ ነው የሚያወሩት፣ ጽጌረዳና ኤርሚያስ ነው የሚያወሩት በደንብ ማለት ነው እያንዳንዱን ነገር። እኔ በቃ በህዋናት እሺ ምን ሪስክ አያመጣም ሲለኝ እሺ ብዬ በቃ እሱን አገት ነው እንደምታየው በቃ። ከዛ በኋላ እኔ እንደሚገደልም ምን እንደሚልም አላቅም። እኔ ህፃኑ ሲለቀቅ እሱን እንደምንለቀው ነው የምናውቀው። ከዛ በኋላ ከላይ መጣ ትእዛዝ አላልን በቃ ግብ ግብ አድርገን ይዘን ለማስቀመጥና ስንል ይዞት የመጣ መርፌ ነበረ፣ እሱን ወጋው እና እኔ እንደሚታገት እንጂ ከዛ በኋላ እንደሚገደል ምን እንደሚል አላቅም። በቃ እሱም በቃ ከላይ መጣ ትእዛዝ አለ ምናምን አለኝ። እሺ ብለን በቃ ግብ ግብ አድርገን ስንይዘው መርፌ ወጋው። እኔ ምናልባት አንዳንድ ጊዜ የሚያደርጉት ያው ለማደንዘዝ ወይ ምን ለማለት ነው እንጂ ከዛ ውጭ ይሞታል የሚል እንትን የለብኝም። በቃ የተወሰነ ዞር ብለን ካየሁት በኋላ እኔ ደንዝዞ የተወሰነ ይነቃል ነበር፣ ግን በቃ ሞቷል ምናምን አለኝ። ደነገጥኩ። በዛ ምክንያት ራሱ ተነጋግረን ነበር። ባክናን ወሬ ላሰራ ብሎኝ ይዞኝ ሄደ ማለት ነው በማላውቀው ነገር። በቃ ይሄ ነው ትክክለኛ የተፈጸመው። ከዛ ውጭ እኔ አልወጋሁትም። እሱ ዋናውን ስራ የሰራው ኤርሚያስ ነው ጽጌረዳና እሱ ነው የሚያውቁት በደንብ አድርገው ይሄን ታሪክ። ከዛ በቃ ሄድን መሄድ ስለነበረብን ጽጌረዳንም በቃ ብቻ ምን ልበል እኔ ምስኪን ደሃ ምሰራ ሰው ነኝ ነበርኩኝ። ገባ እዚህ ሁሉ ውጥንቅጥ ውስጥ ገባለሁ የሚል ሐሳብም አልነበረኝም ጭራሽ። እኔ ጥይት ምናምን አንተ እኔ ጭራሽ ጥይት አይቻላቅም እኮ እንዴ ጥይት ይዘህ ትመጣ እኮ እንዴት እንደነገጥኩ ማለት ነው። ስሜቴው አትሆንም ብዬ አይደለም ትሆናለህ በሁኔታዎች፣ ግን እንዴት ማለት እኔ አይቻላቅም እንደዚህ ነገር። እኔ ጥይት ሲተኳኮስም ስተኩስም ምን ስል እኔም አላቅም። በህይወቴ በጣም የደነገጥኩበት ጊዜ በቃ ጥይት ይዘህ መጣበት ቀን ነው። ገባ ምን ያህል ስሜታው እንደምትሆን ብዙ ነገሮች አውቃለሁ በቃ በደረሰብህ ነገር። ግን እኔ ከደሙ ንጹህ ነኝ። በደንብ አድርገህ የምትጠይቃቸው ጽጌረዳና ኤርሚያስ ነው። በቃ እነሱ ላይ ነው ዋናው ስራው። ይኸውልህ እየነገርከኝ ያለው ባለፈውም በኢንተርቪያችንም አንተን ስንወራ የነገርከን ነገር ነው መልሰህ እየነገርከኝ ያለው። ይሄንን ነገር እኮ ጌታቸው በእኛ እጅ ላይ ከሆነ በኋላ ይሄንን ትእዛዝ ለጽጌረዳም ሆነ ለኤርሚያስ ትእዛዙን የሚያስተላልፍላቸው አንድ ሰው እንዳለ እኮ አወቀን። ይሄንን ሁሉ እንዴ ሽጉጥ እኮ ላንተ እኮ ብርቅ አይደለም እኮ። እዛ ክለብ ውስጥ የምትሰራ ሰው ነህ። እዛ ክለብ ውስጥ ደግሞ የሚሰራውን እያንዳንዱን ኢንሲደንቶች በደንብ ታውቃለህ፣ ምን አይነት ነገር እንደነበረ። ወይዘሮ ሰላም የተባለችው ሴት ሰዎችን በምን አይነት ሁኔታ እዛው እንደምታስወግድ፣ እዛ ውስጥ ስንት ሰዎች እንደተገደሉ ኤቭሪ ዲቴይል ነገር ስለ ክለቡ መረጃዎች ደርሰውናል። አሁን እያልከኝ ያለው በዚህ ወንጀል ውስጥ ተሳትፈሃል፣ ወደድክም ጠላህም ከሁለቱ ሰዎች አንዱ ነህ። በዛ ላይ ደግሞ ከዛ በተጨማሪ እዛች መርፌ ላይ ያንተ አሻራ ተገኝቷል። እንዴት ሊገኝ ይቻለ ታዲያ ያንተ አሻራ? አንተ ካልወጋኸው እኔ አይደለሁም ምንም ያደረኩት እያልከኝ ነው አንተ። አሁንም ቢሆን እንደዛ እያልከኝ ነው። እንደዛ ከሆነ ያንተን አሻራ ነው እዛ ላይ ያገኘ ነው። እንዴት እናገኝ? ድንገት ነው እኔ መርፌውን ሆን ብዬ ነካሁት አይደለም። በቃ ድንገት ነው። ወረቀት ምናምን የጻፍኩትም ስላለ ያገኘው ወረቀት አለ እንዴ እዛ እሱን ስነካካ ነው በቃ ድንገት በመርፌውን የነካው እንጂ እኔ ሆን ብዬ መርፌውን ወይ እኔ የወጋሁት አይደለም። በቃ የወጋው ኤርሚያስ ነው። ገባ እኔ ድንገት ነው በቃ አቃብለኝ ምናምን ሲለኝ እየጻፍኩ እያለ በቃ ሳቃበለው ነው በቃ ይሄን ነገር ወደ እኔ ለማሳበብ ሆን ብሎ አቅዶበታል ማለት ነው ከዚህ በፊት። ስለዚህ እኔ አሻራ እንዲገኝ ያረገ ማለት ነው። በቃ ሙሉ ለሙሉ ወደ እኔ ያርገው ሁለቱም ጽጌረዳና ኤርሚያስ ከደሙ ንጹህ ለመሆን ነው። በቃ ከዚህ ወንጀል ንጹህ ለመሆን ነው
እሷም አይታታል በቃ ወደኔ ስታላክ የነበረው እሱም አይታል አላረኩም ብሎ ሲገግም ይሄ ሁሉ ደግሞ ወደኔ ነው ያመጡት። አየህ ለሁለቱም ፍቅረኛሞች ስለሆኑ ገግመው ወደኔ ያመጡት። እኔ ደግሞ እውነታውን ነው የምነግርህ። እኔ ምስኪን ሰራተኛ ነኝ፣ ሰርቼ ነው የምኖረው። በምንም ነገር የምትለው ነገር እያንዳንዱ ነገር አላቅም። አቶ ጌታቸውን እንኳን አግኝቸው አላቅም። በቃ እያንዳንዱ ነገር የሚደርሰው ለኤርሚያስ ለጽጌረዳ በቃ እነሱ ናቸው የሚጨርሱት ጉዳዩ። እኔ በቃ እንደዚህ ገዘኝ ሲለኝ እኔ መልካም ነገር ይመስል ሳግዝ ይሄው ከማይሆን ውጥንቅጥ ውስጥ ገባው። ከዛ ውጪ ወይዘሮ ሰላም የምታስወግዳቸው የምትላቸው ሰዎች አሉ የሉም አይደለም፣ ግን እኔ በዛ አይነት ነገር ተሳትፌ አላቅም። ለዛ ነው ለኔ ጥይት ከባድ ነው ያልኩ። ይሄ ነው ይኸውልህ አሁንም ቢሆን ለነገር የምፈልገው ነገር ኤርሚያስ ሙሉ ለሙሉ ራሱን ነፃ ለማድረግ ቢፈልግ የራሱን አሻራ ሙሉ ለሙሉ በቦታው ሱጓንት ተጠቅሞ ያንን አሻራ ሙሉ ለሙሉ ማስወገድ ይችል ነበር። የሱም አሻራ እዛ ላይ ተገኝቷል፣ ያንተ አሻራ እንደተገኘው ሁሉ። ስለዚህ እዚህ ጉዳይ ላይ በቀጥታ ተሳታፊ ናችሁ ሁለታችሁም። ምክንያቱም ኤርሚያስ እዚህ ጋር አሻራውን አጥፍቷል እያልኩ አይደለም። ኤርሚያስ አሻራውን ያጠፋ ነበር ላንተ ሲያቀብልህ፣ ወይም ደግሞ መጀመሪያም ጀምሮ ይሄንን መርፌ በቀጥታ በእጁ ይዘውም ነበር። ምን ተገኘ? የሁለታችሁም አሻራ እዛ መርፌ ላይ ተገኘ። ይሄንን በቀጥታ ታውቀዋለህ፣ ከየት እንደመጣ ሳይቀር ይሄ መድኃኒት ማን እንደሰጣችሁ ሳይቀር። ጽጌረዳና ኤርሚያስ ብቻ አይደሉም ያንን ነገር የሚያውቁት። ያ ነገር እንደተፈጠረ ነገሮች እንደተቀየሩም ታውቃለህ። በዛ ምሽት ጌታቸው በእኛ እጅ እንደሆነ ታውቃለህ። በዛ ምሽት እዛ ክለብ የሚሰሩትን እያንዳንዱ ይሰሩት ታውቃለህ። በዛ ምሽት ከዛም በፊት የነበሩትን ነገሮች የክለቡን እንቅስቃሴዎች ሳይቀር አቶ ጌታቸውን አላገኘውም ብትለኝ ለኔ ቀልድ እየቀለድክብኝ እንዳለ ነው የሚሰማው። አረ ነው እውነት ነው የነገርኩህ እንዴ። እኔ ጭራሽ አግኝቼው አላውቅም። በቃ በስም እንጂ እኔ በቃ አልኩህ እኮ የሚያገኙት ጽጌረዳና ኤርሚያስ ናቸው። እኔ በምትለው ነገር ምንም ይሄን ሰውዬ እኔም አልገደልኩም። በቃ አልኩህ እኮ በቃ ሆን ብሎ ነው በቃ አሻራ እንድነካ አድርጎ መርፌውን አቃብለው ያለኝ እንጂ እኔ በታሪክ እኔ ሰው አልገደልኩም። በቃ ኤርሚያስና ጽጌረዳ ነው በቃ እነሱ ናቸው። ዋናውን የገደለው ደግሞ ኤርሚያስ ነው። እኔ በዚህ ምንም ነገር የለውበትም። አዎ ተሳትፌያለሁ፣ ግን ዋናውን ስራ ነው ያልሰራሁት። እዚህ ጋር እኮ በቦታው መገኘት ራሱ ወንጀል ነው። ዋናውን ስራ አልሰራሁትም ምትለኝ አይሆንም። እዚህ ጋር እኮ የሚያዋጣህ ነገር አይደለም። እና ካልገደልኩስ እንደ ግዴታ ገዳለሁ? እኔ አልገደልኩም እያልኩ እኮ ነው። እውነታውን እኮ ኤርሚያስ ነው የገደለው ብዬ እኮ እየነገርኩ እኮ ነው። ከዚህ በላይሽ ምን ላድርግ? እኔ አልገደልኩም እያልኩ ነው። ስንት ጊዜ ልንገርህ? በቃ እውነታውን እኮ ብዙ ጊዜ አስረዳው። እያንዳንዷን የተከናወነችውን ነገር ገባ። እሱን ሁሉንም ነገር ይሄን ነገር ሁሉ ወደኔ ፍቅረኛሞች ስለሆኑ ወደኔ አመጣውታል። ግን እኔም የትም ብሄድ ከዚህ በኋላ ምንም ነገር የማመጣው ነገር የለም። ይሄ ሁሉንም ተናግሬያለሁ። ፍርድ ቤትም ብቀር ፖሊስ ጣቢያም ብቀር እያንዳንዷን ነገር ከዚህ ከእውነታው በቃ ራሴን ከመናገር ወደ ኋላ አይደለም። እኔ አላረኩም። ዋናውን ስራ እኔ አልሰራውም። አዎ ተሳትፌያለሁ፣ ነበርኩበት፣ ተጠያቂ ነኝ። ግን ዋናውን ግድያውን የፈጸምኩት ግን እኔ አይደለሁም። ይሄ እስከ መቼም ቢሆን ቃሌ ነው፣ አንድ ቃሌ ነው። ምንም ቀይረው ነገር የለም። ገባ? ስለዚህ ኤርሚያስን በደንብ ዋናው እሱ ነው በቃ ያረጉ በትክክል ነው የምነግርህ። እዛ በኋላ እንግዲህ እሱ ህሊናው የሚቆሰው ለነገሩ አይቆሰውም፣ ግን በቃ ሊሸመጥጡ ይችላሉ። በቃ ስላያቸው ማለት ነው። በደንብ አድርጋ የታቸዋል ሁለቱም ወደኔ ሲያላኩት። እኔ ደግሞ ብቸኛ ነኝ። የኔን ደግሞ የሰራሁትንም ስለማቀው ሁሌም እስከ ጫፍ ድረስ መመሰክረው ይሄን እኔ አላረኩም፣ ኤርሚያስ ነው ያረገው። እኔ አልገደልኩትም በታሪክ እና አቶ ጌታቸውንም በቃ ካስገባኝ በኋላ ከሱ ጋር ምንም ግንኙነት የለኝም። ሌላ ሰዎች ናቸው የሚያዙኝ። ገባ? እያንዳንዱ ስራ እነሱ ያዙኛል እና ኤርሚያስ ናቸው በቅርበት ደግሞ የሚያዙኝ። እነሱ በሚያዙኝ መሰረት ስራዬን እፈጽማለሁ እንጂ ከሱ ጋር ምንም አይነት ግንኙነት የለኝም። ኤርሚያስና ጽጌረዳ ግን በቅርበት ከአቶ ኤርሚያስ ጋር ግንኙነት አላቸው። ከዛ ውጭ ግን ይሄን ሰውዬ እኔ አልገደልኩም፣ ኤርሚያስ ነው የገደለው። እስከ መጨረሻውም ድረስ ይሄን እውነታውን እናገራለሁ፣ የትም ብቀር። የመጨረሻ ቃል ይሄ። አሁን ለመጨረሻ ጊዜ የምጠይቅህ አንተን እንዳየ ነው እዛ ምሽት ላይ አንተም እንደነገርከኝ ከሆነ ያመንከው ጉዳይ ነው። ይሄንን ነገር ቀጥታ እንግዲህ ዳንኤልን አግተነው ነበር ልንወስድ የነበረው ነበር ያልከኝ። መጀመሪያ የመጣችሁበትም ካሜራ ያስጠፋችሁበትም ጉዳይ ያ ነበር፣ ሚሽናችሁ ያ ነበር። ከዛ በተጨማሪ ግን ይገደል የሚለው ትዕዛዝ ጌታቸው መቼም በእኛ እጅ ነው። የኛ ሰዎች ምንም አይነት ስህተት እንዳልሰሩ እርግጠኛ ነኝ። ጌታቸው ይሄንን ትዕዛዝ እንዳላስተላለፈ፣ ጌታቸው በዚህ ሰዓት ሞቱን የሚመኝበት ሰዓት እንዳለ ታውቃለህ። ተናግሬያለሁ እኔ እንኳን ይሄንን ትዕዛዝ ሊያስተላልፍ ቀርቶ። ስለዚህ አሁን እንድትነግረኝ የምፈልገው ነገር ማን ነው ያንን ትዕዛዝ እየመራ የነበረው?
ይሄ ልጅ ወይም ደግሞ ዳንኤል እንዲገደል ይሄንን መልእክት ያስተላለፈው ሰው ኤርሚያስም ትሆናለህ አንተም ትሆናለህ። ይሄንን መልእክት እያስተላለፈላችሁ የነበረው ሰው ለእናንተ የነገራችሁ ሰው ማን ነው? እሱን እኔ አላውቅም። እኔ በምን አውቃለሁ እኮ አልኩ። እኔ ስራውን መስራት እንጂ በምንም ላውቀው አልችልም። እያንዳንዱ ግንኙነት ያለው ኤርሚያስ ነው። በቃ ከላይ መጣ ትእዛዝ አለ አለኝ። በቃ እኔ በቃ ብድግ አድርገን ወይ ልንወስደው ነው ምናምን ስል በቃ መርፌውን አቃብለኝ አለኝ። መርፌውን ሳቃብለው ወገው እኔ በቃ ደንዝዞ በቃ ከተወሰነ ደቂቃ በኋላ ይነቃል የሚል ሐሳብ ነው የነበረኝ። ከዛ በኋላ ግን በቃ ቶባክ ሞቷል ምናምን ሲለኝ ደንግጬ ተከራክረን ናኒ ብሎኝ የተለያየ ገባ። እዛው ስለሱ በቃ ማን ግደለው እንዳለው እንግዲህ ከላይ ነው የመጣ ነው ያለኝ። እኔን በምን ላቅ እችላለሁ አልኩ እኮ እኔ ከእያንዳንዳቸው ጋር ምንም አይነት ግንኙነት የለኝም። በኤርሚያስ በኩል ነው በቃ ይሄን ነገር ስራ መጥቷል አስፈጽም መባለው በቃ በዛ ነው። ይሄን ነገር በደንብ ሊያውቀው የሚችለው ኤርሚያስን ነው መጠየቅ ያለብህ። እሱ ነው ወንጀሉን ያደረገው። እሱ ነው ከላይ መጥቷል ትእዛዝ ያለኝ። እኔ በምን አውቃቸዋለሁ? የት አመጣቸዋለሁ? ማን ብዬ እነግርሃለሁ? ማላውቀው ከማን ጋር ግንኙነት አድርጌ? ከማንም ጋር ግንኙነት አላደረኩም እኮ በቃ ከሱ ጋር ነው ግንኙነቴ። እሱን ስራ የሚለኝ እሰራለሁ፣ በቃ እንፈጽም የሚለኝ መፈጸም። ከላይ ትእዛዝ መጣ ያለኝ ግን ኤርሚያስ ነው። ኤርሚያስ እያንዳንዱን ነገር እሱን ብጠይቀው ይነግርሃል። ግን ወደ እኔ ማላከክ ስለፈለገው ነው ገባ። እኔ ከላይ ያሉትን ሰዎች አላውቅም፣ ማን ሊያዘው እንደሚችል አላውቅም። እንጂ አቶ ጌታቸው በእናንተ ስር እንዳለ አውቃለሁ። ከዛ ውጭ እንግዲህ ማን እንዳዘዘው አላውቅም። እንግዲህ በራሱም ፍላጎትም ሊሆን ይችላል፣ በጽጌረዳም ብለው ሊሆን ይችላል፣ አላውቅም። ሌላም ጥቅም ፍላጎት እንዳለ እኮ ሁለት አምናችኋል እኮ አንተም ሆንክ ጽጌረዳም ሆንክ ይሄ ኤርሚያስም ቢሆን አምናችኋል። ሌላ ትእዛዝ እንዳለ ከሌላ ሰው ትእዛዝ እንደመጣ አምናችኋል። አዎ እኮ ታዲያ ራሱ እንዴት ይሆናል ትለኛለህ? እዚህ ጋር ታዲያ እንግዲህ ምን አውቃለሁ? ያላቸውን ግንኙነት እነሱ ናቸው እንግዲህ የሚያውቁት። እንግዲህ ከተያዘው ጋርም ሌላ ለየት ያለ ግንኙነት ሊኖረው ይችላል፣ ሊበቀለውም ይችላል። እሱን እኔ በምን አውቃለሁ? እሺ ባለፈው የተፈጠረውን ነገር ተመልክተሃል። እውነት ለመናገር የዛለት አልፋችሁ ዛሬ እዚህ ስለቆማችሁ ፈጣሪያችሁ ልታመሰግኑ ይገባችኋል። አንተንም ሆንክ ኤርሚያስንም ሆነ በቦታው ብትኖር ጽጌረዳንም ጨምሮ የዛን ቀን አናታችሁን በያዝኩት ሽጉጥ ብላችሁ ደስ ይለኝ ነበር። ከዛ ተረፋችኋል። አሁንም ግን ይኸውልህ ልንገርህ አይደለ የደበከኝ ነገር ኖሮ ያልነገርከኝ ነገር ኖሮ ይሄ ነገር ከዳር አይድረስና ያ ነገር ተመልሶ ይመጣል። የዛን ቀን ተርፋችኋል ማለት ከዚህ በኋላ በሰላም ትቆያላችሁ ማለት አይደለም። በቃ የነገርኩህ እኔ ከዚህ በላይ እኔ ምንም ልነግርህ አልችልም። በቃ ምን እዚህ በኋላ ምን ያስፈራኛል? ምን እደርሳለሁ? በቃ ፍርድ ቤትም እንኳን ብቀርብ ይሄ ነው ቃሌ። በቃ እያንዳንዱ ነገር ማስረዳት እስከዚህ ነው። አሁን የነገርኩህን ፍርድ ቤትም ብቀርብ ይሄን እናገራለሁ። ሌላ የምጨምረው የምቀንሰው ነገር የለም። በቃ እናንተ በተቻላችሁ አቅም እንግዲህ መድረስ ባለብን ድረስበት። እኔ እዚህ በላይ እንግዲህ የት ብዬ ላምጣው? ድረስበት አይደለም ካንተ መናገር ያለብህን እያንዳንዱ መረጃ መታወቀውን አውቀዋለሁ የምትለውን መንገር ኖሮብህ ደብቀኝ ከሆነ ግን እኔ ነው ያደርገኝ። የለም በቃ መናገር ኖሮብኝ የደበኩ ነገር የለም። ከኔ ልክ ብዛት ነገሩን የምታገኘው ከኤርሚያስ ነው። እሱ ነው ዋናው የሚሰራው ነገር አልኩ። በቃ እሱና ጽጌረዳ ናቸው የሚጨርሱት። ከኔ ጋር ምንም አይነት ነገር የላቸው። በቃ እንደዚህ አይነት ስራ መጥቷል ይልኛል፣ እንሰራለን፣ አለቀ። ከኔ ጋር ሌላ ምንም አይነት ኮንታክት የለም። እነ ጌታቸው ጋር ሌሎችም ጋር የሚገናኙ እነሱ ናቸው። በጣም ጥሩ። እሺ እንግዲህ ተመልካቾች የነበረን ቆይታ ተመልክታችኋል። አሁን በቀጥታ ጌታቸውን የተባለ ወንጀለኛ በቀጥታ እናገኘዋለን። ምንድነው ጌታቸው እየሰራ ያለው? ማን ነው ከጌታቸው ጋር አብሮ እየሰራ ያለው? ጌታቸው ከተያዘ በኋላ ይህን ትእዛዝ እያስተላለፈ ያለው ሰው ማን ነው? ይህንን ደግሞ ማግኘት ግዴታ አለብን። ምክንያቱም አቤልንም ነፃ ለማውጣት የሚጠቅመን እሱ ነው። ወደ እነዛ ሰዎችም የሚወስደን ፍንጭ ይሄ ፍንጭ ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ ጌታቸውን እናወራዋለን። ተከታተሉን። መልካም ቆይታ። በከተማችን ከግማሽ በላይ ህዝብ በሚኖሩባት በቃሊቲ ገላን ከሮቢ ሆቴል ፊት ለፊት ቴምር ሪልስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የአካራይ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል።
ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ተመልካቾች ከመጀመሪያው ጀምሮ የነበረን ቆይታ ተመልክታችኋል። ማንን ስንፈልግ እንደነበረ ጌታቸው የሚባል አውሬ አረመኔ የሆነ ወንጀለኛ እየፈለገን እንደነበረ ተመልክታችኋል። እንግዲህ ጌታቸውን ከያዝነው በኋላ አንድ ቀን ነው ከሱ ጋር ቆይታ ያደረግነው። ከዛ በኋላ እንደተመለከታችሁት የወንድሜ ዳንኤል ግድያ ተፈጠረ። ከዛ በኋላ እንግዲህ ጌታቸው በእኛ እጅ ስለነበረ እንግዲህ የነበረውን ስቃይ የነበረውን መከራ እሱ ነው የሚያውቀው፣ እሱና እኛ ሰዎች። ምክንያቱም ጌታቸው ሞት የሚገባው ሰው አይደለም፣ ስቃይ የሚገባው ሰው ነው። መሰቃየት ሞትን እያማረው እንዲቀር ነው ልናደርግ የምንፈልገው እኛ በዚህም ሰዓት። ከሱ በተጨማሪ ደግሞ ብዙ መረጃዎች ከሱ የምንፈልጋቸው ብዙ ነገሮች ስላሉ ነው። አሁን እንግዲህ ቆይታ ላደርግ የምችለው ከዚህ ግድያ በኋላ ከዚህ ግድያም ጋር በቀጥታም ሆነ በተዘዋዋሪ እጁ አለበት። ይሄ የተረጋገጠ ነገር ነው። ይህንን ነገር መጀመሪያ ጀምሮ ሲመራ የነበረው እሱ ነው። ከዛ በኋላ ሌላ ሰው ይቀበለው እንጂ እሱ ከተያዘ በኋላ የዛም ቀን የነበረውን ነገር ተመልክታቸዋል። እንግዲህ ታየዋለህ፣ እያንዳንዱን ነገር ምን እንደሆነ ታየዋለህ ብሎ ሲዝት ነበረ። እንደውም እኛ ነበርን ወንጀለኛ ምን መስለው በጊዜው ምን አይነት ኮንፊደንስ ላይ እንደነበረ። ይሄንን ሁሉ ወንጀል የፈጸመ ሰው አይመስልም ነበረ። ስለዚህ ከዚህ ሰውዬ ጋር ከነዚህ ሁሉ ሁነቶች ከነዚህ ሁሉ ኢንሲደንቶች በኋላ በቀጥታ የምናወራ ይሆናል። እንግዲህ እስካሁንም የኛ ሰዎች በጣም ብዙ ስቃይ በጣም ብዙ መከራ ነበር ያደረሱበት። ምክንያቱም ብዙ ሰዓት ለብዙ ጊዜ ፈጅተን እየፈለግነው የነበረው ወንጀለኛ እሱ ነበረ። በመጨረሻም ተሳክቶልን እጃችን ገብቷል። እንግዲህ ጌታቸው ከዚህ በኋላ ምን አይነት ሁኔታ ምን አይነት እጣ ውስጥ እንደምትገባ ይሄንን ነገር መቼም ገምተው አታውቅም ብዬ አስባለሁ። መጀመሪያ ግን እንዴት ነው መቼም ያለህበት ሁኔታ ተመቸህ? የተፈጨ ስጋ መስዬ ተመቸህ? አንተ በጣም ትቀልዳለህ። እንግዲህ ለአንተም ልነግርህ እፈልጋለሁኝ። እየጠየኩ ያሉት እየቀለድኩ አልነበረም። ለአንተ ቀልል ይመስል ይችላል፣ ግን እያሳየሁት ያለሁት አንተ በምድር ላይ በህይወት የምትቆይባቸው ቀናት በሙሉ በዚህ ሁኔታ ይቀጥላሉ። ያለውን ነገር በስነ ስርዓት ማታወራ ነው ከሆነ ማለት ነው። የኛ ብቻ አይደለም የህግ ሰዎችም ኢቭን ተመልካቾች እንኳን ሳይቀር ሐሳቦችን በኮሜንት ላይ በኢንቦክስም እየገለጹልን ነው። ጌታቸው በቀጥታ እንዲሞቱላ የሚፈልግ ሰው አለ። ሞቱን ነው የሚመኙት ሁሉም ሰው። ግን እኔም ሆነን እኛ ሁላችንም ሞተን አይደለም የምንፈልገው። ሞት እስኪናፍቅ ድረስ ለአንተ ሞት ቀላል ነገር ነው። አንተን እዚህ ጋር መግደል ብቻ ከዚህ ቤት ሳንወጣ አንተን መግደል ለኛም ቀላል ነገር ነው። ያ እንዲሆን ግን በፍጹም አልፈልግም። በህይወት እያለ ቀን በቀን አይደለም ሰዓት በሰዓት እየተሰቃየህ ያንተ ሁኔታ እንደዚህ ሆኖ ይቀጥላል። በህይወት እስከመቆየህባቸው የመጨረሻዎቹ ቀናት ድረስ የሰራውን ወንጀል በደንብ ጠንቅቀህ ታውቃለህ። ጌታቸው ምን አይነት ሰው እንደሆነ በደንብ ጠንቅቀህ ታውቃለህ። ከዚህም በላይ የሚገባ ሰው ነህ አንተ። እኔ እኮ ያልገባው ነገር አለ። በጣም መረዳት ያቃተህ ይመስለኛል። ምንድነው መረዳት ያቃተኝ ነገር? እኔ ጌታቸው አይደለሁም። እኔ አይመለከተኝም። እኔ እንደዚህ አይነት ተግባራትን አልፈጸምኩም ተወኝ ብዬ እኮ በጣም ብዙ ጊዜ አስረድቻለሁ። በጣም ከሚገባው በላይ ወንጀል እየፈጸማችሁብኝ ነው። ወንጀልንማ ካንተ በላይ የሚያውቀው ሰው የለም እኮ። አንተ አሁንም መጀመሪያ ቀን ስናወራው የነበረውን ነገር ነው መልሰህ እያወራልኝ ያለው ለኔ። አንተ ጌታቸው እንደሆንክ በደንብ ጠንቅቄ ያውቃለሁኝ። ምን አይነት ሁኔታዎችን ስትፈጥር እንደነበረ፣ ምን አይነት ወንጀሎችን ስታደርግ እንደነበረ በደንብ ጠንቅቄ ያውቃለሁኝ። እያንዳንዱን ነገር እነዚህን ወንጀሎች ስትመራ የነበርከው አንተ እንደሆንክ ጠንቅቄ ያውቃለሁኝ። ይኸውልህ ጌታቸው፣ አሁንም ቢሆን ልትክደኛ ትሞክር። እንዳየውክ የምትክድበት ሰዓትህ አይደለም። ይሄ ነገር እንዲቀጥል ትፈልጋለህ? በዚህ ሁኔታ እንቀጥልን እናንተ? መቼም ሞት እየናፈቀ እንደሆነ መቼም ባልደረቦቼም ሁሉም ካንተም አንደበት ሰምቻለሁኝ። አሁንም ሞት እየናፈቀ ትቀጥላለህ። ይኸውልህ አሁን የምነግርህ ነገር ማለት ነው በጣም ወሳኝ ነገር ነው። ይኸውልህ አሁን እኔ በጣም ትንፋሽ ሁሉ ያጠረኝ ነው። ስለዚህ ይሄን ነገር
እንደምትለው አይነት ሰው ከሆንክ ይኸውልህ በጣም ልትወጣው ማችለው መስመር ላይ ነው የቆምከው። ይሄን መስመር የማለፍ አቅም አለኝ ብለህ ካሰብክ ቀጥልበት። ግን ሁሉም ነገር እንደምታስበው ቀላል አይደለም። እንኳን አንተ ሁላችሁም ብትሆኑ የምትችሉት አይደለም። ይሄ ከባድ መንገድ ነው። ከባድም ሰንሰለት ላይ ነው የቆምከውና ቢቀርብህ የሚሻል ይመስለኛል። ይኸውልህ ምን እንደረገጥኩ በደንብ አውቃለሁ። እነማንን እየተከታተልኩ እንደሆነ በደንብ ጠንቅቄ አውቃለሁ። ይፈነዳ የደረሰ ቦምብ ላይ ነው የቆምከው አውቃለሁኝ። ከዛም በላይ እኮ እንኳን ደስ ያለ በነገር ላይ ይሄንን ነገር ስላደረጋችሁት ወንድሜን በህይወት ስላሳጣችሁ እንኳን ደስ አላችሁ። ለኔ ምን ያክል እንደሚመራ አውቃለሁኝ። ምን አይነት ሁኔታ ውስጥም እንዳለሁኝ በደንብ ጠንቅቄ አውቃለሁ። እናንተ የፈለጋችሁት ወንድሜን አጣው አይደለ? በቃ በዛ ሁኔታ ውስጥ ተሰብሮ ይቀራል፣ ይሄንን ነገር ይተዋል ብላችሁ ነበር ያሰባችሁት። ያ በፍጹም እንዲሆን አልፈቅድም። ምናልባትም ላዝን ውስጤ ሊሰበር ከዚህም በኋላ እድሜ ልኬን እየጠዘጠዘ የሚኖር ቁስል ሊሆንብኝ ይችላል። እንደሚሆንም በደንብ አውቃለሁኝ። መቼም ልረሳው እንደማልችል ግን አውቃለሁኝ። ነገር ግን በዛ ሁኔታ ውስጥ ተሰብሬ ይቀራለሁ ማለት አይደለም። እስከ መጨረሻው ድረስ አንተም ሆንክ ያንተ አባሪዎች ያንተ አለቆችም ሆኑ እስከ መጨረሻው ድረስ ሄጄ ያሉበት ገብቼ ይዛቸዋለሁ። ይሄንን ደግሞ እርግጠኛ ሆኜ ልንገርህ። ያርግልህ። ይኸውልህ እኔ ይሄ ነገር አሁን እያልክ ያለውን ነገር ይኸውልህ ትናንት ነው ወደ አይምሮ የመመለስ የቻልኩት ይመስለኛል። ውስጤ በጣም ብዙ ነገሮች አሉ። ችለኸው ከቻልከው እኔ ደስ ነው የሚለኝ፣ ግን የምትችለው አይመስለኝም። አንደኛ እኔ እንደኔ አልነበረም የምኖረው። ምን ማለት ነው? ብዙ ነው ጉዳዩ። አሁን እያልክ ያለው ምናምን ከወንድምህም ጋር ከማንኛውም ሁኔታዎች ጋር ከምትላቸው ነገሮች ጋር ሁሉ ማለት ነው መስመሮችን ብታጠዳ ጥሩ ነው፣ እኔ ደስ ይለኛል። ግን አይዶን የሚቻል አይመስለኝም። ምንድነው ማይቻል ማለት? የዚህ ሁሉ ወንጀል መሪ፣ የዚህ ሁሉ ነገር አቀነባባሪ በእኛ እጅ እስከተያዝክበት ሰዓት ድረስ አንተ ነበርክ። እንግዲህ ከመላኩ ጀምሮ ማየት እንችላለን ያለውን ነገር። መላኩን ስሙን ቀይረ ፌክ ላይሰንስ ከመስጠት ጀምሮ ከዛ በኋላ እንግዲህ የዶክተሮቹን ቤት እንግዲህ ማውራት እንችላለን። ማን ይሄንን መድኃኒት እንደሚያዘጋጅ የኔ ወንድም የተያዘበትን የተገደለበትን መድኃኒት የዳንኤል ግድያ ላይ የነበረውን መድኃኒት ከመጀመሪያውም ጀምሮ ለአቤል ለሰጡት የነበረውን መድኃኒት እያንዳንዱን ነገር ምን አይነት መድኃኒት እንደምትሰሩ እንግዲህ ተመልክታችኋል። ሀገር ውስጥ የማይሰሩ መድኃኒቶች ናቸው እነዚህ መድኃኒቶች። እያንዳንዳችሁ ኢንግሪዲየንት የሚባሉት እያንዳንዱን እዚህ ነገር ውስጥ የሚጨመሩት ኬሚካሎች ሳይቀር ከውጭ እንደሚመጡ ከውጭ እንኳን ለማግኘት ቀላል አይደለም፣ በጣም ከባድ ነው። በምን አይነት ሁኔታ ግን እነሱ ኢምፖርት ሲያደርጉት እንደነበረ ከዛን እያንዳንዱን ነገር ሲያቀነባብሩት እንደነበረ አይታችኋል። ዶክተሩን ሰሌክት ያደረጉበትን መንገድ ያንተን ሰው ነበር ያስወገደው። ያ ሰው ወንጀሉን በምን አይነት ወንጀል እንደሸፈንክለት ያንተን ሰው ያስወገደው ወንጀለኛ ዶክተር መርጠ ሰሌክት አድርገ በጣም ባይምሮ የላቀ አይምሮ ያለው ሰውዬ ሳይንቲስት እንግዲህ ተመራማሪ የሆነ ዶክተር እዚህ ጋር ወንጀላቸውን ፕላስ ደግሞ የአይምራቸውን ልህቀት ተጠቅመ ምን አይነት ኬሚካል ምን አይነት መድኃኒት እንዲቀምሙ ስታደርግ የነበርከው ምን አይነት ጭንቅላት እንዳለ። ይሄ ጭንቅላት ለመልካም ነገር ኖሮ ቢሆን ኖሮ ምን አለበት? እነዚህን ሁሉ ወንጀሎች ያቀነባበረ ጭንቅላት ነው እዚህ ጋር ፊት ለፊት የቆመው። ይሄንን ሁሉ የረቀቀ ነገር እኮ በቃ ይሄንን አጸዳለሁ ብለህ ተነስተህ እዚህ መድረስህን ጥሩ ነው። ግን ከዚህ በኋላም እዛ መስመሩ ላይ መጨረሻው ላይ ትደርሳለህ ወይ? አይመስለኝም። ምን ማለት ነው አይመስለኝም ማለት? አሁንም እየተከራከርክ ነው ያለው። አሁንም ያንን ወንጀልህን አላደረኩም ብለህ እየካርከኝ ነው ያለው። ይሄ ነገር እየቀጠለ ያለው ነገር ተመችቶ ነው? በጣም አሪፍ። ይኸውልህ እኔንም እኮ ከዚህ ጉድ ብታወጣኝ ደስ ይለኛል። ምንድነው ከራስ ጉድ ማውጣ? አረ እኔ አሁን ይኸውልህ ካለውበት ሁኔታ ከዚህ ሁሉ ነገር ውስጥ አንተ እንደምትለው ትክክለኛ ሰው ከሆንክ እስኪ እኔንም ከዚህ ጉድ አውጣ።
ትክክለኛ ሰው መሆኔንማ ታውቃለህ እኮ። ትክክለኛ ሰው መሆኔን እኮ ባሳጣችሁኝ ሰው እኮ አያችሁት እኮ። በግድላችሁብኝ ሰው መጀመሪያም ጀምሮ የራሴ የምለውን ሰው አቤልን ልታሳጡኝ ነበር። ከዛ በኋላ ደግሞ የገዛ እናቴን ልጅ አክስቴን ልጅ ወንድሜን ዳንኤልን አሳጣችሁኝ። አንተ እኮ ታልናገራለህ እንጂ መስመሩን ማየት አልቻልክም። እየነገርኩ ያለሁት እኔንም ነፃ ከማውጣት የምትችል ሰው ከሆነ አውጣ። ነገር ግን አሁን የምትለው መስመር ያስከውን ጅራት የምትችለው አይደለህም። በእናንተ አቅም የሚሆን አይደለም። በጣም ብዙ ሂደቶች ማለፍ የሚጠበቅባችሁ ነው። ይሄ በአጭር ጊዜ የሚቋጭም አይደለም፣ የሚያልቅም አይደለም። እንኳን እናንተ አይደለም እኔ ራሱ መልሼ መቋጨት የምችለው ማልችልበት ሁኔታ ውስጥ ነው የከተታችሁ። በጣም ውስብስብ ጉዳይ ውስጥ ነው የገባው። አሁን እናንተ ብቻ አይደላችሁ፣ እኔ ራሱ የማይሆን ሁኔታ ውስጥ ነው ያለሁት። ስለዚህ ማጽዳት ፈልጋለሁ። አቅም አለኝ የምትሉ ከሆነ እኔንም ነፃ ብታወጡኝ ደስ ይለኛል። ይኸውልህ አውቃለሁ አንተ ምን አይነት ሁኔታ ውስጥ እንዳለ ጠንቅቄ አውቃለሁ። የእናንተ ሰዎች አንተ በህይወት እንዳትቆይ እንደሚፈልጉ በደንብ አውቃለሁኝ። ያስከውን ሚስጥር በደንብ አውቃለሁኝ። ምን አይነት ሚስጥር እንደያዝክ። እነማን ናቸው እነዛ ሰዎች? ካንተ ጀርባ ያሉት ሰዎች እነማን ናቸው? ልንገርህ አይደለ? በአጭር ጊዜ ውስጥ የሚቋጭ ስላልከኝ አይደለም። እድሜ ልክ እንኳን ቢፈጅብኝ ይሄ ኬዝ የፈጀውን ጊዜ ፈጅቼ እስከ መጨረሻው ድረስ አገኘዋለሁኝ። ልንገርህ አይደለ? አንተ እንዳልከው አንተ እንደናከው አይደለም። እድሜ ልክ ለምን አይፈጅብኝም? የገቡበት ገብቼ አንተን እንደያዝኩ አጋሮችህን ይዛቸዋለሁ። ግብረ አበሮችህን ሳይቀር አዛዦችህን ሳይቀር እስከ መጨረሻው ድረስ የሰይጣን ማህበር ሳይቀር የተባለውን ሳይቀር ውስጥ ድረስ ገብተን እናፈራርሰዋለን። አሁንም ቢሆን ምን ነግሬህ ይሄን ነው። እኔም በደንብ ነው ፖዚሽን እንትነን ኢሞሽንን እየተረዳሁት ነው ወይም እያየው ነው። ይገባኛል እኮ ግን ከማን ጋር ከሰው ጋር ብቻ አይደለም እየተዋጋ ያለው። በነገራችን ላይ እኔ የሁሉ ፓሽን ምናምን የምታረጋቸው ነገሮች በሙሉ ከሰው ጋር ብቻ ውጊያው ከሰው ጋር ብቻ ቢሆን ትግሩ ከሰው ጋር ብቻ ቢሆን ኖሮ ደስ ባለኝ ነበር። ምን ማለት ነው? ይኸውልህ እዚህ ውስጥ ሰው አለ፣ መንፈስ አለ። ላስረዳ ቆይሽ እንዲገባ ግልጽ ላድርግልህ። 666 ኢሉሚናንቲ ምናምን ሲባል ሰምተህ ታውቃለህ አይደል? በጣም ጥሩ። ከውጪ ድረስ በጣም በቢሊየን የሚቆጠር በጀት ተበጅቶ ወደዚህ ሀገር ውስጥ ገብቶ ትልቅ ስራ እየተሰራ ያለ ምናልባትም የህግ አካላቶችም ድጋፍ ሊኖር ይችላል። አታውቅም። ባለስልጣንም ድጋፍ ሊኖር ይችላል ምናምን እያልክ አታውረኝ። የምታውቀውን ነገር ነው እያወራኝ ያለው። በቃ እየነገርኩህ እኮ ነው። በቃ አንተ መዋጋት ከፈለክ የምትዋጋው ከሰው ጋር ብቻ እንዳልሆነ ነገርኩህ እኮ። ከማንም ጋር ሆነ ተወግቼ የፈጀውን ጊዜ ፈጅቶ እስከ መጨረሻው ሄዳለሁ። እስከ መጨረሻው ከሰው ጋር ልትዋጋ ትችላለህ እንደ ሰው። ከመንፈስ ጋር ግን ለመዋጋት መንፈስ ልትፈልግ ይገባል። ይኸውልህ እዚህ ሀገር ብዙ ነገሮች አሉ፣ የገቡ መንፈሶች አሉ። ሁላችንም የሚያዙን እነሱም ጭምር ናቸው። እኔ በሰው ብቻ ታዝዤ ቢሆን ኖሮ ጥሩ ነበር። የኔ ትእዛዝ የሁሉም ሰው ስራ የሰው ስራ ብቻ አይደለም፣ የመንፈስ ስራም ጭምር ነው። ስለዚህ አንተ ተው ምልህ ከባለፈው ጀምሮ ይቅርብህ አቁም ምናምን ብዬ ነገርኩ ያለሁት እኔ ከሰው ጋር ብቻ አይደለም ውጊያህ። ከሰው ጋር ቢሆን ኖሮ ፉከራህ ራሱ በቂ ነው። ነገር ግን መንፈስም አለው። ኢሉሚናንቲ አባላቶች አሉ፣ መሪዎች አሉ፣ መንፈሱ አለ። ስለዚህ ይሄን ሁሉ የሚመራ ራሱን የቻለ አካሄዳለሁ። ይሄንን መምራት ይሄንን ማስተዳደር የምትችሉት አይመስለኝም። ስለዚህ እኔ የምመክርህ ነገር በቃ እዚህ ላይ ብታቆም፣ እኔንም ከቻልክ ነፃ ብታወጣኝ ነው ደስ የሚለኝ። ይሄን ብታደርግ ነው ማለት። ምንድነው ነፃ ላወጣ የምችለው? ይኸውልህ እኔ እየነገርኩ ያለሁት ያንን ሁሉ ወንጀሎች የፈጸመ ቤተሰቦች ላይ ምን አይነት ግፍ እንዳደረስክ በደንብ አውቃለሁ።
ልጆች ላይ ምን አይነት ግፍ እንዳደረስክ በደንብ አውቃለሁ። ባለቤትህ ብቻ አይደለም ባለቤቶችህን እንግዲህ ተመልካቾችም ከተመለከታችኋቸው ውጪ በመረጃ ያገኘናቸው ደግሞ ሌሎች 2-3 እንግዲህ በሱ ሚስትነት የሚተዳደሩ የሱ ሚስት ሆነው የሚኖሩ ከሱ በተጨማሪ 3 ሴቶችን አግኝተናል። እናንተ የምታውቋቸው ደግሞ በቅምጥነት ሊዲያንም ጨምሮ ልጅ ወለደችለት። ከዛም በተጨማሪ ደግሞ ቤት የነበሩትንም ሴቶች እናትየዋንም ጨምሮ እያንዳንዱ ነገር አግኝታቸዋል። ከደብረ ዘይት በቀጥታ ስንመጣ ያገኛቸው እያንዳንዱ ሰዎች ላይ ግን ምን አይነት ሰው እንደነበርክ በደንብ እናውቃለን። ይኸውልህ ቤተሰቦችህን፣ ባለቤትህን፣ ልጆችህን ሳይቀር እንዴት እንደምታሰቃይ ከዛ በፊት ደግሞ ከነዚህ ሰዎች ጋር የተገናኛችሁበትን ሁኔታ ጨምሮ ጠንቋይ ቤት ውስጥ የምትገኝ ሰው እኮ ነህ። ሌሊት ጨምሮ እንግዲህ ብድግ ብሎ ይነሳል ይቀየራል የተባልክ ሰው ነህ እኮ። ምን አይነት ሰው እኮ እንደሆንክ እኮ በደንብ አውቃለሁ እኮ። በደንብ ስላንተም ደግሞ መረጃዎች አሉኝ። ይሄ የነገርኩ ስለ ቤተሰቦቼ ነው እኮ። ለምንድን ነው በቃ በጣም ኢነርጂን እየጨረስክብኝ እኮ ነው። ይሄ በቃ ያለችኝ ኢነርጂ ቢያንስ ትንሽ ላቆያት እየነገርኩ ነው። ወደ ሌላም ሰው ተቀየርኩ፣ ወደ ምንም ሰው ተቀየርኩ። መንፈሱ የሚያዘኝ ሰው ብቻ አይደለም እኔን የሚያዘኝ። ይኸውልህ በስሜ በጣም በርካታ ነገሮች አሉ። በመንፈሱ በ666 በኩል የሚመጣ የራሱን የቻለ ለኔ እኔ የት እንደተገኘውም አላውቅም። እኔ ለምሳሌ ምን ማለት ነው የት እንደተገኘው አላውቅም ማለት እኔ ራሴ የት እንደተገኘው የት እንዳገኙኝ የት እንደተገኘው ስንት ሀብት ይኖረኝ አይኖረኝ ስንት ንብረት ይኖረኝ አይኖረኝ ስንት ሚስቶች ይኖረኝ አይኖረኝ እኔ ራሱም በቁጡ አላውቅም። የማውቀው እኔ የሆነ ሰዓት ላይ ራሴን አገኘዋለሁ፣ ግን ምን ውስጥ እንደሆንኩም አላውቅም። ነገርኩህ እኮ መንፈሱ የራሱን የቻለ ትእዛዝ አለ። በዛ ትእዛዝ መሰረት ራስህን ወደ ሌላ መንገድም ልትቀይር ትችላለህ። የት እንዳለህም ላታውቅ ትችላለህ። ለምሳሌ ባለፈው እዛ የተገናኘለት እዛ ሰፈር ውስጥ ምሳሌ እኔ ከዛ ቀን ጀምሮ ሰሞኑን ነው ራሴን ያወቅኩት። ምክንያቱም እኛ በመንፈሱ ትእዛዝ መሰረት የሚሰጠን የተለያዩ መድኃኒቶች አሉ። በደም ስራችን ይሰጣል፣ ይዋጣል፣ ይዋሃዳል። ይኸውልህ ተረጋግተህ ስማኝ። እኔ የተለያዩ መንፈሶች አሉ፣ ሰዎች አሉ፣ ባለ ድርጅቶች አሉ፣ ባለ ሀብቶች አሉ፣ የውጭ ድርጅቶች አሉ፣ የሀገር ውስጥ ሚሊዮነሮች አሉ፣ ባለስልጣናቶች ይኖራሉ። በጣም ብዙ ነው ያለው። እኔ አሁን ይኸውልህ ነፃ መውጣት እፈልጋለሁ ስለ ምንድን ነው ላልከኝ ነው መልስ የምሰጠው። እኔ ራሱን የቻለ ከየት እንደመጣሁ እንዴት እንደመጣሁ አሁን እንዲህ ነው ብዬ ራሴ አሁን ባለሁበት ሁኔታ ለማስረዳት ይከብደኛል። ነገር ግን አሁን ወደ ራሴ ስመለስ መድኃኒቱ ከራሴ እየወጣ ሲመጣ ማስታውሰው ነገር ምንድን ነው የነበርኩበትን ሁኔታ ወደኋላ እንደ ህልም ነው እያየሁት ያለሁት። ሁሉ ነገር የሚሰራው በሰዎችና በመንፈስ ነው እና ከኔ በተሻለ በጣም በርካታ የመንፈሱ ባለቤቶች አሉ። ስለዚህ እኔ ከየት መጣ እንዴት መጣ ምንድነው የቀየረ ምንድነው የተቀያየርከው ምናምን የሚለው እያልክ እኔ ውስጥ ያለውን ኢነርጂ ጨርሰኝ። እንግዲህ እያልከኝ ያለው ተመልካቾችም እየነገረን ያለው ነገር መቼም ግልጽ ነው። ከመጀመሪያው ጀምሮ እኛም የደረስንበት ነገር አለ። ይሄ ባዕድ አምልኮ 666 ወይም ደግሞ የኢሉሚናቲ ማህበር የሚባል ሰይጣን አምላኪዎች የሆኑ ሰዎች ከነዛ ሰዎች የመጣ ነገር ነው። እንግዲህ ሁላችንም እምነት ያለን ሰዎች ነን አይደለ? እያለን ያለው ግን ከዛ በተቃራኒ ነው። የሰው ብቻ ሳይሆን የመንፈስም ማሰራር ያለበት ሁኔታ ነው። እኛም ደርሰንበታል፣ ተመልክታችኋል ምን አይነት ሰዎች እንደሆኑ፣ ምን አይነት ሰይጣን አምላኪዎች እንደሆኑ ከመጀመሪያው ጀምሮ በእኛም ቪዲዮዎች በናቤልም ጨምሮ ማን ይሄን ማህበር ማን እንደሆነ እየመራ ያለ ነው ነገር እያንዳንዱ ነገር እየተመለከታችሁት ነው። እየደረስንበትም ነው ደግሞ ሩቅም አይሆንም። አሁንም ቢሆን እስከ መጨረሻው ድረስ ያለውን ነገር ደርሰን እስከ ባለቤቶቹ ይሄንን ነገር እስከሚመሩት ሰዎች ድረስ እያንዳንዱ ነገር የትኛውም የዓለም ጫፍ ላይ ይሆኑ እንደርስበታለን። እኛ የምንፈልገው ይሄ ነገር ጥርት ብሎ ሙሉ ለሙሉ
ሙሉ ለሙሉም ደግሞ ሀገሪቱ ወይም ደግሞ ሀገራችን ከዚህ ነፃ እንድንሆን ነው የምንፈልገው። ምክንያቱም የራሳችን እምነት፣ ባህል፣ ያደግንበት የመጣንበት ሁኔታ አለ። እንግዲህ እዚህም የምታውቁት የኛም ክሩ አባላት እኔንም ጨምሮ ብዙ አይነት የተለያየ እምነት ነው ያለን። ሁላችንም ግን ፈጣሪ ያለን ምናመልከው ፈጣሪ ያለን እንጂ ሰይጣን የሚያመልክ ሰው ጭራሽም የለም በመሃላችን፣ እንዲኖርም አንፈቅድም። ይህንን የሚያደርጉት ደግሞ ሰዎች ምን አይነት ሰዎች እንደሆኑ ተመልክታቸዋል። ያለንን ባህላችንን፣ እምነታችንን፣ ሀገራችንን ጨምሮ ሙሉ ለሙሉ ለማፈራረስ እየሄዱ ያሉ ሰዎች ናቸው። ሰምታችሁታል። ይሄ ሰውዬ ይሄ ማለት ሙሉ ለሙሉ እናምነዋለን ማለት አይደለም። ከሰው ጋር ብቻ ሳይሆን ከመንፈስ ጋር እየተዋጋችሁ ነው ያላችሁት። ከምንም ጊዜ በላይ እንግዲህ ተመልካቾች ጸሎታችሁ የሚያስፈልገን ሰዓት ነው። ሁላችሁም በየእምነታችሁ በእምነት ስለምናምን ማለት ነው። ክርስቲያንም ሙስሊምም የሆናችሁ ምንም እምነት ያላችሁ እንድትጸልዩልን እንፈልጋለን። ከማን ጋር እየተጋጠምን እንደሆነ በደንብ እናውቃለን። አሁንም ቢሆን ግን ሰይጣንን ፈርተን ወደኋላ የምንመለስ ሰዎች አይደለም። ሀገራችን ነፃ እስከምትወጣ እስከ መጨረሻው ደቂቃ ድረስ ከዚህ ከኛ በኋላ የሚመጣ ትውልድ አለ። ልጆቻችን ይኖራሉ። እናንተም እንግዲህ ልጆች ያላችሁ ሰዎች በዚህ መበከል የለብንም። በቃ ነፃ መሆን አለብን። ይኸውልህ አሁንም ቢሆን ከመጀመሪያው አንስቶ እስከ መጨረሻው ድፍንፍን ባለ መልኩ አይደለም፣ ግልጽ ባለ መልኩ የነገርከኝ ነገር ነው። በዚህ 2 ቀን ውስጥ ታየዋለህ ብለኸኝ ነበር። አንተ አሳጣኝ፣ የራሴን ሰው አሳጣኝ። ይሄ ማለት ስለ ነገሩ ስለ ጉዳዩ ዳንኤልን መግደል ጨምሮ በደንብ ታውቃለህ። ይሄን ነገር ምን እንደሚያደርጉ ቀጣይ እርምጃቸው ምን እንደሆነ ከምን ቀጥሎ ምን እንደሚያደርጉ በደንብ ጠንቅቀህ ታውቃለህ። ምክንያቱም የነሱ ቀኝ እጅ እንደሆንክ ነው ይሄ ነገር እየነገረኝ ያለው። የተረዳ ነው እሱን ነው። እያንዳንዱ ወንጀል ላይ ያንተ እጅ አለበት። ስለዚህ የምታውቀውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ያለህን ሰዓት ተጠቀምበት። ለዛ እኮ ነው የምነግርህ። እኔ ይኸውልህ በጣም ከባድ ነው የምልህ። ለዚህ ነው መቼ ምን እንደሚደረግ እንዴት እንደሚደረግ ማን በምን መንገድ እንደሚደረግ እነሱ ያውቃሉ። እያንዳንዷ ደቂቃ የራሱ የሆነ ስራ አላቸው። አሁን ቀጣይ የኔ ስራ ነው። አሁን ቀጥሎ እኔ ጋር ነው የሚመጡት ማለት እኔ ጋር ነው የሚመጡት ማለት ቀጥሎ እኔን ለማጥፋት ነው ድጋሚ የሚመጡት። አሁን የመጨረሻው ሰዓት ይመስለኛል። ስለዚህ እኔ አሁን ከየት ነው ምንድነው ምናምን አትበለኝ። እኔ ገና አሁን በደንብ ራሱ አነቃው። ብዙ መንቃቶችን ይጠይቀኛል። ምናልባትም ካልገደሉኝ ማለት ነው። ስለዚህ ሂደቶች በሙሉ የሚከናወኑት በመንፈሱ ነው ብያለሁ። እዚህ መንፈሱ ደግሞ በምን ሰዓት ምን ሊያደርግ እንደሚችል እንኳን አታውቅም። ስለዚህ ይኸውልህ ልንገርህ፣ እኔ የት እንዳገኙኝ በምን እንዳገኙኝ በማን ጋር በምን እንደሆነ የምትላቸውን ሰዎች ራሱ እኔ ራሱ በግልጽ አላውቃቸው። የሚገርም ነገር ምን እንደሆነ በህልም እያወራኸኝ ነው እንጂ የሚመስለኝ በትክክል ምን እየተፈጠረ እንደሆነ እንኳን ራሱ መረዳት አልችልም። ከነከሌ ጋር እንደዚህ ሆነ ከነንትን እንደዚህ ድርጅት አለ ምናምን ትለኛለህ። ይሄ ሁሉ የመንፈሱና የከላይ ያሉት የበላይ አካላቶች እንቅስቃሴ ስራ ወጥመድ ነው እንጂ እኔም ማቀው ምንም ነገር የለም። በቃ እኔም ማቀው ምንድነው አሁን ስነቃ አንድ ክፍል ውስጥ አንድ አልጋ ላይ ተኝቼ እንደሆነ ነው ማቀው። በቃ አሁን በደንብ ከውስጤ ሊወጡ የሚገባ በጣም ብዙ መድኃኒቶች አሉ። እነሱ ደግሞ ከውስጤ ወጥተው ጨርሰው እስከሚያወጡ ድረስ ብዙ ጊዜ እፈልጋለሁ። ምናልባትም በህይወት ከቆየሁ ማለት ነው። ነገር ግን እያልኩ ያለሁት አንተ እየተዋጋ ያለው ከሰው ጋር ቢሆን ኖሮ እኔንም በደንብ አድርገን ነፃ ብታወጣኝ ደስ ይለኛል። ምክንያቱም ምን አሁን ባለሁበት ሁኔታ ጥሩ ሁኔታ ውስጥ ገብቼ ራሴንም ማዳን ቤተሰቦችም ካሉኝ ቤተሰቦቼን መፈለግ እና ወደ መስመሬ ምናልባት መግባት የምችልም አይመስለኝም። ግን ብቻ እስኪ ለማንኛውም ይሄ ማለት ይኸውልህ አንተን ሙሉ ለሙሉ አምኜ ወይም ደግሞ የምትነግረኝን ነገር አምናለሁ ማለት አይደለም። ተመልክታችኋል ተመልካቾች ምን አይነት ወንጀሎችን ሲያቀነባበር ኢቭን ፌክ ጌታቸውን ፈጥሮ እስከማስያዝ ድረስ የደረሱ ሰዎች በዚህ ሁኔታ ለእያንዳንዱ ወንጀሎቻቸው ሌላ መተኪያ የሚያቀርቡ ሰዎች በዚህ ሁኔታ እኔ እናንተ እንተማመናለን ማለት በፍጹም የማይሆን ነገር ነው። አታስቡ። ቺፕስ ይቀበርልሃል።
ይቆጣጠሩሃል በኮምፒውተር። ከዛ ምን እንደምታደርግ ይነገርሃል። በቃ ሮቦት በለው። እኔ ሮቦት እንደነበርኩ ነው አሁን የገባኝ። ስለዚህ የሚሰጥህ መድኃኒት ውስጥ ያለው የተቀበረልህ ነገር እነሱ ጋር በደንብ ይቆጣጠሩሃል። ስለሚቆጣጠሩህ ማን መቼ ምን እንደሚደረግ ለአንተም ግልጽ ነው፣ ደርሰሃል፣ ለእነሱም ይደርሰሃል። አንተ ማለት ጀስት ሮቦት ነህ። አንተ ሮቦት አድርግ የተባለውን ማድረግ ነው ስራው። ከዛ ውጪ ምንም ሌላ እንቅስቃሴ የለውም። ሁሉ ነገር ነው፣ ስብስብ ነው። ቆይ እኔ የምልህ የሆነች ሴት አለች እንዴ? ምን አይነት ሴት? የሆነች ሴት የሆነ አይምሮ ውስጥ የሚታየኝ ነገር አለ። የሆነች የምታዘኝ፣ የምትከታተለኝ፣ አብራኝ የምትሆን ወደዛ ወደዚህ የምትል እና የሆነች ሴት ያለች ይመስለኛል። እና አሁን ነው ዝም ብሎ አይምሮ ውስጥ ነው ያለው የሚመላለስብኝ ነገር አለ። እና እሷ የምትሰጠኝ ትእዛዞች አሉ። በእሷ ጋር ትእዛዝ መሰረት ስራ እንሰራለን። ከዛ ውጪ ማነች ያቺ ሴት? ሊያ ነች ነው? ሊያ ማናት? ይሄንን ነገር እንድታደርግ የምታዝ ሴት እንግዲህ ከመጀመሪያው ጀምሮ ይሄንን አድርግ እንደዚህ አታድርግ የምትል እነዚህን ነገሮች እያዘዘችኝ ያለች ሴት አለች ያልከኝ ሴት ምናልባትም ሊያ ነች ወይ? ስሟ ሊያ ነው ወይ? ማነች ሴት? ስሟ እኔ ትዝ አይለኝ። ሊያ እስኪ ትንሽ ምናልባትም እድል ከሰጡኝ ብዙ ማስታወሰው ነገር ይኖራል። ግን ሴት እንዳለች አይምሮዬ ውስጥ የሆነ ትዝ የሚለኝ ነገር አለ። ሊያ ይሁን ምን ይሁን ግን ልረዳው አልቻልኩም። ግን ሰው አለ። ትንሽ ጊዜ እፈልጋለሁ። ምናልባትም ጥርት ያለ መንፈስ ውስጥ ሲሆን ጥሩ ስሜት ላይ ሲሆን ያኔ ብዙ ነገር ላወራችል ይሆናል። ምክንያቱም እኔም ራሴ መኖር እፈልጋለሁ። ከዛ በተጨማሪ ስሜት ላይ አይደለም ያለሁት። በመጨረሻ ያለውን ነገር እንድትነግረኝ እፈልጋለሁ። ይሄንን ነገር እንድታደርጊ እንደነገርከኝ ከሆነ እንደ ኮድ ጀስት ይሞሉሃል። ይሄን ቺፕስ ሰጡ፣ እነሱ ናቸው እያዘዙኝ ያለው አልከኝ። እነሱ ያልካቸው ሰዎች እነማን ናቸው? ይሄንን ትእዛዝ እያስተላለፉልህ ያሉት ሰዎች እነማን ናቸው? እኮ ነገርኩህ እኮ። ምናልባትም በህይወት አይምሮዬ በትክክል እስከሚመለስ ድረስ በህይወት ከቆየው ያን ጊዜ በትክክል ነገሮችን በሙሉ አጥርቼ እነግርሃለሁ። አሁን ግን በህልም በቅዠት ውስጥ የተቀዣበረ ነገር ነው የሚሰማኝ። አሁን አንድ ሴት ያልኩ አይምሮ ውስጥ ስለመጣችልኝ ነው። አሁን እያወራን ነው። የሴት ሀሳብ አይምሮ ውስጥ የመጣው ሴት ልጆች፣ ሚስት ምናምን ስላልከኝ ነው። ሴት የሆነች አንድ ሴት ብቻ እንዳለች ትዝ ያለኝ። ከዛ ውጪ ያሉትን ነገሮች በሙሉ ምናልባት ይገለጽልኛል ብዬ ተስፋ አደርጋለሁ። በህይወት እስከዛ ድረስ ካለው ከውስጥ ያለው ነገር እስከሚወጣ እድል ስጠኝ፣ ጊዜ ስጠኝ። አንዴ ሁሉም ነገር አይምሮ እየጸዳ ሲመጣ ሁሉም ነገር ከውስጤ መድኃኒቱም ምንም ሁሉም ጥርግ ብሎ ሲወጣልኝ ያኔ ሁሉም ነገር ምነግር ይመስለኛል። ደሞም አደርገዋለሁ። በህይወት ግን እንደምቆይ ተስፋ አደርጋለሁ። ይኸውልህ አሁንም ቢሆን ለመጨረሻ ጊዜ ነው ይሄንን እድል እየሰጠን ያለው። አንተ እዚህ ጋር ደቂቃዎችን በፈጀህብን ሰዓት እንግዲህ የኛም እንግዲህ እነዚህም ሰዎች እያመለጡ ከኛ ጋር ያላቸውን ርቀት እያሰፉ ነው የሚሄዱት። ይሄ ማለት ግን ተመልካቾች ያለውን የነገረንን ነገር በሙሉ አምነነዋል ማለት አይደለም። የምናጣራው ይሆናል እያንዳንዱ ነገር እውነቴ እያለው ያለው ነገር እንደ ሮቦት እየተጠቀሙበት ነው። እሱም ማይክሮቺፕስ የሚባለውን ነገር እውነት በውስጡ ቀብሮታል። ማን ነው ይሄን ነገር ሊድ እያደረገ ያለው? ከጌታቸው ጀርባ ይሄን ነገር እያቀነባበረ ያለው ሰው ማን ነው? እንዳለው ቀጣይ ስተረኛ እሱ ነው። ይሄንን ሁሉ ሚስጥር ያዝኩት እኔ ነኝ፣ እኔም ነፃ መሆን እፈልጋለሁ እንዳለው ቀጣይ ሊገሉት ያሰቡት እሱን ነው። የኔን ወንድም እስከ ማጣት ድረስ የደረስኩበት ጉዳይ ነው። በቀላሉ የማየው የምትወው ነገር አይደለም። ይሄንን ነገር ያደረገ ሰው ገና እንዳገኘሁት ነበር ልገለው የምችለው። ግን እያንዳንዱን ነገሮች የመጣንበትን ወደ ኋላ መለስ ብላችሁ አስቡ ተመልካቾች። የነበረውን ነገር ሲመራ የነበረው ጌታቸው የተባለ ወንጀለኛ ነው። ስለዚህ እያንዳንዱን ወንጀሎች የኔን ወንድም ግድያ ጨምሮ የመራው ሰው ጌታቸው ከሆነ ስለነዚህ ሰዎች ስለዚህ ነገር ሙሉ በሙሉ የሚያውቀው ነገር አለ። እስከ መጨረሻው ይዘነው የምንጠቀምበት ጉዳይ አለ። ጌታቸው ወደፊት የሚመራን ነገር አለ እንጂ
ግን ያገኘሁት ቀን ነበረ ጌታቸውን ልገለው የምችለው ወይም ደግሞ እኛም ሰዎች ልንገለው የምችለው ይህንን ሁሉ ዋጋ ያስከፈለን ሰው በህይወት መቆየቱን የፈለግነው ለዛ ነው። እኛም ቢሆን ከሱ ብዙ የምናወጣጣቸው ብዙ የምናገኛቸው ብለን የምናስበው አሁንም ቢሆን ከዚህም በላይ የህግ ጥበቃም የኛም ጥበቃ ይደረግለታል። ይህን ሰዎች እሱን አሳልፈን መስጠት አንፈልግም፣ ብዙ የሚያውቃቸው ነገሮች ስላሉ። እነሱም እንዳለው እሱ እንደተናገረው ይሄ ነገር እውነት ሆኖ ከተገኘ ብዙ ያዘው ሚስጥር ስላለ ሊገሉት ይችላሉ በእርግጠኝነት። ስለዚህ ከዚህ በላይ ጥበቃ እናደርግለታለን ለሱ። አሁንም ቢሆን ያለው ነገር ጥርት ብሎ እስከሚታይ ድረስ እንጠብቀዋለን። ነገሮች ግን ይቆማሉ ማለት አይደለም። ምንም አይነት መንፈጀው ጊዜ አይደለም። እንግዲህ ተመልካቾችም ያለውን ነገር እስከ መጨረሻው በትዕግስት እንድትጠብቁን ማሳሰብ እፈልጋለሁ። እስከ መጨረሻው ድረስ በጸሎታችሁም ጭምር አብራችሁን እስከ መጨረሻው እንድትሆኑ መማጸን እፈልጋለሁ። እንግዲህ የነበረውን ቆይታ ተመልክታችኋል። ዱካሾ ላይ እንገኛለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ብሩክ ነኝ።